ይቅደምልን እግዚአብሔር ይውጣ። ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። እንግዲህ ቤተሰቦች ዛሬም እንደተለመደው ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። በተለይ በእነዚህ ሁለት ቀናቶች ውስጥ በቲክቶክ ላይ በቫይራል ሆኖ ሲዟዟር ወይ ደግሞ ለብዙ ሰዎች ተደራሽ ሲሆን የነበረው የአርቲስት ሰገን እምነቷን ቀየረች ወይም ደግሞ ወደ ኦርቶዶክስ ወደ ቀድሞ ቤቷ ተመለሰች የሚሉ ርዕሶችን አይተን ነበረ። በእነሱ ጉዳዮች ላይ እንወያያለን። አብራችሁን ቆዩ። እንዲሁም ደግሞ በተለያየ አስተምሮት ላይ መምህራኖች የተናገሩትን ያስተማሩትን ነገሮችን አንስተን እናያለን። ቤተሰቦች እንግዲህ ለቻናሉ አዲስ የሆናችሁት ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ። ቤተሰቦች ወደ ቪዲዮቹ እንሄዳለን። በወንጌል ከተጻፈው ሕግ ከተጻፈልን ታሪክ ሁሉ ክርስቶስ ለተማሪዎቹ ጤና ሰጠ ተብሎ አልተጻፈም። ወይም ለጴጥሮስ እንዲህ ያለ ጤናነት ሰጠው፣ ወይም ለዮሐንስ ሰጠው፣ ወይም ለቶማስ ሰጠው ተብሎ አልተጻፈም። ሃይማኖት ከጤንነት ሁሉ በላይ ስለሆነ የወርቁ ጌታ ከእናንተ ጋር እያለው ወርቅ ለምናችሁ፣ የጫማው ፈጣሪ አብሬያችሁ እያለው ጫማ ለምናችሁ፣ እንጨትን የፈጠርኩት አምላክ ከእናንተ ጋር እያለው ውሻ የምትከለክሉበት በትር ለምናችሁ። ስለዚህ አንዲት ቅል ቋንቁራ ሳያንጠለጥሉ ክርስቶስን ገንዘብ አድርገው ወጡ። ክርስቶስን እንጀራ አድርገው ወጡ። ክርስቶስን ጤና አድርገው ወጡ። ክርስቶስን ኃይል አድርገው ወጡ። ቅናታችን እኮ ጫፍ ከመድረሱ የተነሳ እገሌ ጥሩ ሰው ነው ስንባል ጥሩ ሰው ነው፣ ነገር ግን ያው ብለን የምንጨምረው ነገር አናጣም ማለት ነው። ምክንያቱም ሰው ሲመሰገን አንወድም። በእውነቱ ነው ግርም እኮ ነው የሚያደርገው ማለት አቤቱ በይቅርታ ብዛት ማረኝ። ምን ነው ዳዊት ሁልጊዜ እየበደልክ ማረኝ ማረኝ ታበዛለህ ትለኝ እንደሆነ ለከለባይት ተቃበሱ ጊዜው እኔም እኮ የበደልኩት አንተን መሐሪውን ነው ብዬ ነው። ሌላ ሰው ማይሆን ይሻለኝ ነበር። እኔም የበደልኩት አንተን ይቅር ባይሆን ነው ብዬ ነው እኮ ይቅር በለኝ ምን ይላል። እግዚአብሔርን እንድትወዱት በኑሮ ቅመሱት። ቸርነቱን ሲምራችሁ ቅመሱት። ኃይሉን ሲረዳችሁ ቅመሱት። ለጋስነቱን ሲመግባችሁ ወጡት። ፈዋሽነቱን ሲያድናችሁ ወቁት። እግዚአብሔርን ወቁት። ትዕግስቱን ሲታገሳችሁ ወቁት። እግዚአብሔር ቸር እንደሆነ ቅመሱ። እኔን ምሮኛል፣ እኔ ቀምሻ አይቻለሁ ይላል ቅዱስ ዳዊት። ቀምሶ ያየ ማለት ነው። በቅዱስ ዳዊት መዝሙር የሰማይ መላእክት ሳይቀሩ ይዘምራሉ። የሰማይ መላእክት ሳይቀሩ ይዘምራሉ። በጣም ብዙ አባቶቻችን እና አቡነ አብየ እግዚእ ሙት አንስተውበታል መዝሙረ ዳዊትን እየጸለዩ። እነ ቅዱስ ወለተ ጴጥሮስ ሙት አንስተውበታል መዝሙረ ዳዊት እየደገሙ። እና አቡነ ተክለ ሃይማኖት ሰይጣንን በእጃቸው እንቅ አድርገው ይዘዋል መዝሙረ ዳዊት እየደገሙ። እና አቡነ ገብረ መንፈስ ቅዱስ ህብስት ከሰማይ አውርደዋል። ትሰፍ የማነቆ ታጸግብ ለኩሉ እያሉ እየዘመሩ ማለት ለሚያምር ሁሉ ይቻላል። መዝሙረ ዳዊትን ደግሞ ሰው የሚያጣው ነገር የለም። ዋልቦ ዘይሃጣኒ እግዚአብሔር ምን ያሳጣኛል? እኔን የሚያጣበትን ቦታ የለም። ገደል ብትጥሉኝ ራሱ እኔን እግዚአብሔር አያጣኝም ሲል ዘይሃጣኒ ይላል። እኔን የፈለገ ቦታ ብትደብቁኝ እግዚአብሔር እኔን አያጣኝም ይላል ቅዱስ ዳዊት። እናት ቢሆን ፈልጋ ቢበዛ ለፖሊስ ኮሚሽን ተናግራ ማስታወቂያ ታስነግራለች፣ ልጇን ቢያግቱባት ማለት ነው። ሌላ ምን ታደርጋለች? ከእግዚአብሔር ግን ሰውን ፈልጎ ማስቀረት ስለማይቻል እኔን የትም ገደል ብትጥሉኝ ከዘመዶቼ መሰወር ትችላላችሁ፣ ከእግዚአብሔር ጋር አይን ግን መሰወር አትችሉም ይላል። እንደ ጎርጎርዮስ ዘአርማንያ። አሁን አንዳንድ ቀን እኛ የምንለው ሰምታችኋል። አሁን አንድ ሰው ደርሶ ሌባ ቢላችሁ ምን ትላላችሁ? ምን ሰርቅ አይተኛል? ዛሬ ባሰርቅ ማክሰኞ ዕለት ሰርቃል፣ ወይ አምና ሰርቃል፣ ወይ ዛሬ 10 ዓመት ሰርቃል። የሚታሰበው እንደዚህ ነው። የሌለበትን ኃጢአት እንኳን የሚቀበል ማን? ቅዱስ ዳዊት። እንኳን የክርስቲያን አጽምን ይቅር አጽም የተቀበረበት መቃብር ይቀርና የአህያ መቃብር እንኳን እግዚአብሔር ካዘዘው ኃይል ያደርጋል። የአህያ አጥንት አላያችሁትም? ምሶል የአህያ መንጋጋ አጥንቱ 1000 ሰው ሲያረግፍ ማለት ነው። እግዚአብሔር ካደረበት እንኳን የተከበረ የቅዱሳን መቃብር ይቅርና የአህያ አጥንት እንኳን ታምር አድርጓል። እንኳን የርስትና ስንነሳ ዳዊት ተደግሞልን ወመንፈስ አዚዝ አጽንዓኒ እየተባለ ማለት ወመንፈሰከ ቅዱስ ኢታውዝ እምላይሌ እየተባለ ማለት ስንፈታ ዳዊት እየተደገመልን ክህነቱ
ብንሾም ዲቁና ቅስና ብንሾም አባቶቻችን ሊቃነ ጳጳሳት ሲሾሙን እፍ ብለው ንሳ መንፈሰ ቅዱስ እያሉ መንፈስ ቅዱስ አፉየ ከሰትኩ ወነፍሴ አናይኩ እስመ ትእዛዝከ አፍቀርኩ ብለው አቤቱ አንደበቴን ከፈትኩ፣ ተመልከቱ፣ ልቡናዬንም አሰፋው፣ አንደበቴንም ገለጥኩ፣ ትእዛዝህንም ጠበቅኩ በል እንግዲህ አንደበትን ለማስተማር ክፈት፣ ልቡናህ ትዕግስት ይኑረው ብለው ሲያዘዙን እንዲህ አድርገው ዳዊት አስደግመው ቅስና ይሰጡናል። ዳዊት ደግመው ይፈቱናል ጸልየው። ዳዊት ደግመው ክርስትና ያነሱናል። ሁሉ የሚፈጸምበት መዝሙር ናቸው። በአንድ ሰማይ ላይ ፀሐይም ጨረቃም ከዋክብት ይኖራሉ። ክብራቸው ግን የተለያየ ነው። በአንዲት ቤተ ክርስቲያን ክርስቶስም ይመሰገናል፣ እመቤታችንም ትመሰገናለች፣ ቅዱሳንም ይመሰገናሉ። ክብራቸው ግን ልዩ ነው። እንግዲህ ቤተሰቦች አባ ገብረ ኪዳን የሚናገሩት ነገር ከልብ የሚነካ ልብን የሚቀይር ልብን የሚሰውር ነው ብዬ ነው የማስበው። እንደዚህ አይነት አባት ስለሰጠን በጣም እድለኞች ነን። እንግዲህ ቤተሰቦች ለአባታችን እድሜና ጤና ይስጥልን። ይቅደምልን እግዚአብሔር ይውጣ በሞገስ እኛ እንንበርከክ እርሱ ቅጥር ያፍርስ ልባችንን ከእጆቻችን ጋር ወደ በላይ ከፍ ወደ ሰማይ ከአዝማቻችን ጋር እንድንተያይ አቤቱ በአንድ ልጅ አቤቱ በምትወደው አቤቱ በአንድ ልጅ አባቶይ በምትወደው እንደ ሰው ልማድ አንዋጋም መንፈስ ነውና ባላጋራችን እንዳለም ጥበብ አንዘምትም ሰይፍ አናነሳም ለጥፋታችን። እንግዲህ ቤተሰቦች በእነዚህ ሁለት ቀናቶች ውስጥ መነጋገር የነበረው የአርቲስት ሰገን ወደ ቀድሞ እምነቷ ወይም ደግሞ ወደ ኦርቶዶክስ መመለሷ የሚያሳይ ቪዲዮ ነበረ። ያያችሁት ቪዲዮ ነው። እንግዲህ ቤተሰቦች በዚህ ላይ ያው እስካሁን ድረስ ከሷ ምንም መግለጫ አልመጣም ወይ ደግሞ ምንም ሀሳብ አልሰጠችበትም። ነገር ግን ይህ ቪዲዮ የእሷ ነው። እንግዲህ ቤተሰቦች እንደዚህ አይነት ነገር በጣም ደስ ይላል። የጠፉ ጎሎች ሲመለሱ ለእኛ ለኦርቶዶክሶች ያስደስታል። እንግዲህ አሁንም የጠፉትንም ልቦና ሰጥተው እንደሚመለሱ ከዚህ ወደ እኛ በጸሎት እናግዛቸዋለን። ኦርቶዶክሳውያን በተራ አስተሳሰብ ላይ በከንቱ ነገር ላይ ከመነጋገር ይልቅ ስለ እምነት ተነጋገሩ፣ ስለ እውነት ተወያዩ። የጠፉ ወገኖች አሉን። እነዚህን የጠፉትን ወገኖች ማዳን ይገባናል። በተረፈ ግን እግዚአብሔር አምላክ ስሙ የተመሰገነ ይሁን። በረድኤትና በቸርነት አይለየን፣ ከክፉ ነገር ይሰውረን። የፕሮቴስታንት እምነት ተከታዮች ይሄ ሲመጣ አትደንግጡ። ማርያምማ በረከት ናት፣ አትደንግጡ። ማርያምማ እናት ናት፣ አትደንግጡ። ማርያምማ የኢየሱስ እናት ናት፣ አትደንግጡ። ማርያምማ የእግዚአብሔር እናት ናት፣ አትደንግጡ። ማርያምማ እሱን ስሙት ያለችው፣ አዎ እሱን ስሙት ያለችው እኮ ልጇ ወዳጇን ስሙት ነው። ኢየሱስ ከእናቱም ከአባቱም ምስክርነት አለው። በአባቱ የተመሰከረለት በደብረ ታቦር አልተመሰከረለትም፣ በዮርዳኖስ አልተመሰከረለትም። እሱን ስሙት አልተባለም እና አብን አንሰማም። እሱን ስሙት ብሏልና ኢየሱስን ነው የምንሰማው፣ አብን አንሰማውም ልትሉ ነው? እናቱም እንዲሁ መሰከረችለት። እርሱን ስሙት አለች። ውሃውን ወደ ወይን ጠጅ እንዲለውጥ ለመነችው። ይሄ ነው የታመነው፣ ይሄ ነው እውነታው። ስለዚህ ከዚች ድንግል ማርያም ጋር ተገናኙ፣ ተዋውቁ፣ እወቋት። የአምላክ እናት ናት። ማደሪያው ያደረጋትን ልትክዱ አትችሉም። አንድ ነገር አለ። ትንቢት ኢሳይያስ 60 ቁጥር 14 የናቁሽ ሁሉ ወደ እግርሽ ጫማ ይወድቃሉ፣ ይሰግዳሉ፣ ይልሳሉ ይላል። ስለዚህ ጊዜው ሳይመሽ ኑ። በሰዶም መሸባት ይላል። እንዳይመሽባችሁ ውጡ። ዛሬ እግዚአብሔር የሚያበራላቸው እየወጡ ስሟን እየጠሩ እንደሚመጡ ውጡ፣ ከክፋትም ዳኑ፣ ራሳችሁንም አድኑ፣ የእውነት መንገድንም ተከተሉ። የሚያስደነግጠው ግን ልንገራችሁ፣ ሆሞሴክሹዋሊዝምና ሌዝቢያኒዝም ግዴታ ተቀበሉ የሚሉ ፓስተሮች ይመጣሉ። ያኔ የትም አታመልጡ። እያለቀሳችሁ ከምትመጡ ዛሬ በንስሐ ተመለሱ። እንግዲህ ቤተሰቦች ለመምህራችን ለአባታችን እንዲሁም ደግሞ ለአስተማሪያችን ለመምህር ዘበነ እድሜና ጤና ይስጥልን። እንደዚህ አይነት አስተምህሮቶችን በየጊዜው እየሰበኩ እስከዛሬ ድረስ አገልግሎናል። እድሜና ጤና ይስጥልን። አንድ ወንድማችን የንስሐ አባት ይዞ አንድ ነገር ደውሎ ጠየቀኝ። ምንድነው? ጥሩ አባት ናቸው በጣም ግን ራቀኝ መንገዱ አለ እና እግዚአብሔር ከሰፈር እሳቸው ድረስ የምትሄደውን እርምጃ ቆጥሮ ይቅር ይላል። አባት ይቀርልህ ወይስ አይቀርልህ አልኩት። ስለው አይ እንደዛ ከሆነ ይሁንልኛል። እግዚአብሔር ምህረት ፈልገን የሄድናትን እያንዳንዷን እርምጃ ይቆጥራል አይቆጥርም?
አንድ አባት ምን ሆነ መሰላችሁ? ከገዳም ተነስቶ በጠዋት ውሃ ሊቀዳ ለገዳሙ ይሄዳል። ብዙ ኪሎ ሜትር ተጉዞ ውሃ ቀድቶ ሲመለስ ይመሻል። ይሄዳል፣ ይመሻል። መጨረሻ ሰለቸው። ምን አለ? እግዚአብሔር ሆይ እኔ የመነኮስኩት ውሃ ልቀዳ አይደለም ልጸልይ ነው። ስለዚህ ጌታ ሆይ ነገ በጠዋት ስነሳ እዚህ ጋር ውሃ ካላፈለክልኝ ከዛሬ በኋላ አልሄድም፣ ዛሬ መጨረሻ ጉዞዬ ነው አደራህን ብሎ መሄድ ጀመረ። ከዛ ሲሄድ ከኋላው የእግዚአብሔር መልአክ ይከተለዋል። ዞር ሲል ሲያየው መልአክ ነው። በእጁ ይዟል መዝገብ። ምን እያረክ ነው? እርምጃህን እየቆጠርኩ ነው፣ ቆጥሬ ዋጋ ሊሰጥ ነው እግዚአብሔር ነው እንዴ? አዎ እግዚአብሔር ሆይ ትንሽ ጨምርልኝ፣ ወደዛ ራቅ አድርገዋል። እግዚአብሔር እያንዳንዱን ድካማችንን ይቁጠርልን። ሌላው ቀርቶ ይገርማቸዋል፣ ኃጢአት ለመስራት ያመነታንበትን ጊዜ ይቆጥራል እግዚአብሔር። እንሰራዋለን እኮ ግን ዛሬ እንኳን ቢቀርብኝ ካልክ እሱ ይቆጥራል። አንድ አባት ከስራቸው አንድ ረድ ነበረ የሚያገለግላቸው፣ ከኔ ጋር ናቸው አይደል? እና እሳቸው ጸልየው ሳያሰናብቱት አይተኛም ነበር። አንድ ቀን ግን ሊሰናበት ቡራኬ ሊቀበል ሲመጣ እኛ አባት እንቅልፍ ወስዷቸው ጥሎ እንዳይሄድና እንዳይተኛ ቡራኬ ሳይቀበል መተኛት ከበደው እና በቃ ቁጭ ብዬ ልጠብቃቸዋልና እዛው ቁጭ ብሎ እንቅልፍ ወሰደው እሱም መጨረሻ ላይ። በኋላ እኛ አባት ቀድመው ስለተኙ ቀድመው ነቁ። ሲነቁ ሲያዩት ተኝቷል፣ ግን ራሱ ላይ 7 አክሊሎች የብርሃን አክሊል ተደርጎለታል። አማተቡ፣ ደነገጡ። ከዛ በኋላ አንተ ተነስ ተነስ ብለው ቀሰቀሱት። እሱ ሲነቃ አይ አክሊሉን አይ። ከዛ ምን ሆነ ነው ትናንት ምን ተፈጽሞ ነበር ብለው ጠየቁ። ሲጠይቁት አይ ሳይባርኩኝ አልተኛም ብዬ መጣሁኝ። ከዛ ተኝተው ሳይ አይ በቃ ትቼ ልሂድ ብዬ መንገድ ጀምርና አይ ግን ሳይባርኩኝማ አልተኛም እያልኩ ስመለስ 7 ጊዜ ተመላልሻለሁ። እግዚአብሔር አክሊል የሰጠው ለመመላለሱ ኃጢአት ላለመስራት። ዛሬ ቅርብኝ እስቲ እንደው ዛሬን እንኳን ማለትህን እግዚአብሔር ይቆጥርልሃል፣ ለሁላችን ይቆጥርልን። እና የወንበዴ በሚገርም ሁኔታ ዛሬ ከኔ ጋር በገነት ትሆናለህ አለው። ብዙ ቅዱሳን እየጠበቁ የሚገርማችሁ የገነት ጠባቂ ኪሩብ በጣም ተደንቆ ጠየቀ። አንተ ማነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ ብሎ ጠየቀ። ኧረ አይደለሁም፣ እኔ ከጻድቃን አንዱ ነህ። አይደለሁም። ታዲያ ማነህ? ወንበዴ ነኝ አለው። ታዲያ የእሳት ባህሩን እንዴት አልፈህ መጣህ አለው ይላል ግብረ ሕማማት ላይ ቅዱስ ያዕቆብ ዘስሩግ የጻፈው። አይ እኔማ የደሙን ማህተም ሰጠኝ ብሎ የክርስቶስን የደሙን ማህተም አሳየ። አይ እሱን ከያዝክማ ግባ አለው። ስጋውን ደሙን ተቀብለን የማናልፈው በራለ የለም፣ ለመቀበል ያብቃል። ስለዚህ የወንበዴ በቀረችው ዕድሜ አሁን ይኸውላችሁ 3 ሰዓት ውስጥ 20 ደቂቃ 30 ደቂቃ ውስጥ ነው ነፍሱን ያዳል። እኛ ለንስሐ ሲሆን ጊዜ የለኝም እንላለን። አሁን የተማርነው በነገራችን ላይ ለጠቅላላ እውቀት አለ፣ ንስሐ እንድንገባ ቀጠሮ የያዝን ሰዎች ለንስሐ አይ ቆይ ትንሽ አንዳንድ ሰው አንዳንድ የማስተካክለው ነገር አለ ቆይ ትንሽ ይላል። የሚያስተካክለን ማን ነው? እግዚአብሔር። ሁለተኛ ምናልባት የዛሬዋ ቀን የመጨረሻ ቀን ብትሆን እንደ ቀኝ ወንበዴ የተሰጠችንን የንስሐ ዕድል መጠቀም ያስፈልጋል። እንግዲህ ቤተሰቦች አንድ ነገር ጥያቄ አለኝ። እኔ ብቻ ነኝ ግን የዲያቆን ሄኖክ አስተምሮት በቃ ከህይወቴ ጋር አንድ ላይ ከትቼው ራሴ እንድመለከት የሚያደርግ በጣም የሚያስደንቅና በጣም የሚያስገርም የዘመኑ መምህር ነውና ለዲያቆን ሄኖክም እድሜና ጤና ፈጣሪ ይስጠው ብዬ ከዚህ ጋር አልፋለሁ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። ለቻናሉ አዲስ የሆናችሁት አሁንም ደግማለሁ ሰብስክራይብ ማድረግ እንዳይረሳ። ቤተሰቦች ቪዲዮን ላይክ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ገብታችሁ በመግለጽ ቻናሉን የበለጠ ፋሚሊ ሆኑ ስል ከዚህ ጋር ሆኜ ያሳስባችኋለሁ። በቀጣይ ቪዲዮ እስክንገናኝ ደህና ቆዩ። እወዳችኋለሁ።